የዛሬ ስብከት ርዕስ ቴቴሌስታይ ምን ማለት ነው? ቶሎ አይነግረንም እንዴ? የማይተረጎም ልሳን እንዳይነገር ተብሏል በቤተ ክርስቲያን። ቴቴሌስታይ ማለት በጣም ግልጽ ቋንቋ ነው። በግሪክ ተፈጸመ ማለት ነው። ተፈጸመ። በዚህ ርዕሰ ጉዳይ ስናገር ጌታ ኢየሱስ ክርስቶስ በመስቀል ላይ ነፍሱን ሲሰጥ በመጨረሻ ከተናገራቸው ቃላት አንዱ የሆነውን ተፈጸመ የሚለውን ምን ማለት እንደሆነ በማስረዳት በጌታ የተሰራልን ስራ ተገቢውን አምልኮ ማቅረብ እንደሚገባን ነው። ስራችን ተሰርቶ ያለቀ ስለሆነ ተገቢ አምልኮ እንዴት ነው ያመለክ ነው የምንኖረው የሚለውን መጨረሻ ላይ እንድናዛምድ ነው። ዋና የመልእክቴ ሐሳብ የሚያጠነጥነው በዚሁ ተፈጸመ በሚለው ምንድነው የተፈጸመው ነገር የሚለውን ሐሳብ እንድናይ ነው። የንባብ ክፍላችን ዮሐንስ ወንጌል ምዕራፍ 19 ከቁጥር 28 እስከ 37 ነው። እናንብበው። በአዲሱ መደበኛ ትርጉም ዮሐንስ ወንጌል ምዕራፍ 19 ከቁጥር 28 እስከ 37። ከዛ በፊት ያው ስቅለቱን ከሚተርከው የመጨረሻውን ክፍል ሞቱን የሚናገረውን ክፍል ነው ማወራው። ቁጥር 28 ዮሐንስ ወንጌል ምዕራፍ 19 ከቁጥር 28 እስከ 37። ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማሁ አለ። በዚያም የወመጠጠ ወይን የሞላበት ዕቃ ተቀምጦ ነበር። እነርሱም ሰፍነግ በወይን ጠጅ ነክረው በሂሶጵ ዘንግ ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ መንፈሱን ሰጠ። ዕለቱ ለሰንበት መዘጋጃ ቀን ነበር። አይሁድ የተሰቀሉት ሰዎች ሬሳ በሰንበት ቀን በመስቀል ላይ እንዳይውል ስለፈለጉና ያም የተለየ ሰንበት ስለነበረ የተሰቀሉት ሰዎች ጭናቸው ተሰብሮ በድናቸው እንዲወርድ ጲላጦስን ለመኑት። ስለዚህም ወታደሮቹ መጥተው ከክርስቶስ ጋር ተሰቅሎ የነበረውን የመጀመሪያውን ሰው ጭን ሰበሩ፣ ደግሞም የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን ሞቶ ስላገኙት ጭኖቹን አልሰበሩም። ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጋው፣ ወዲያውም ደምና ውሃ ፈሰሰ። ይህን ያየው ሰው ምስክርነቱን ሰጥቷል። ምስክርነቱም እውነት ነው። እውነትን እንደሚናገርም ያውቃል። እናንተም እንድታምኑ ይመሰክራል። ይህም የሆነው መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም፣ ሌላውም መጽሐፍ የወጉትም ያዩታል ስለሚል ነው። ጌታ በመስቀል ላይ ሆኖ የተናገራቸውን 7 ቃላት ብዙ ምስጢራት ያሉት ናቸው። የጌታን ጥልቅ ፍቅር የሚያሳዩ ናቸው። መስቀል ላይ በጣር ሞት ላይ ያለ የተናገራቸው 7 ቃላቶች የመጀመሪያው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ወደ ኢየሩሳሌም እሁድ ሲገባ ሆሳዕና ብለው የተቀበለው ሕዝብ ስቀለው ስቀለው ብለው በሚያደርጉበት ጊዜ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ምን ያህል ጥልቅ ፍቅር እንደሆነ እንድታስተውሉልኝ እፈልጋለሁ። ሁለተኛው ቃል እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ከተሰቀሉት 2 ወንበዴዎች አንደኛው ሲያሾፍ አንደኛው በመንግስት አስበኝ ሲለው ጌታ ኢየሱስ ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ሶስተኛው ቃል አንቺ ሴት ሆይ ልጅሽ ይኸው እናትህ ይኸው ያለበት ነው። መስቀል ላይ እንዳለ እናቱና ዮሐንስ እዛ ከመስቀሉ በታች ነበሩና ለእናቱ ለማርያም አንቺ ሴት ልጅሽ ይኸው ብሎ ዮሐንስን ደግሞ እናትህ ይኸው ብሎ እንደውም ልክ ወደ ቤቱ ይዟት ሄደ ነው የሚለው ማርያምን። እነዚህ 3 ቃላቶች 3 ሰዓት ላይ ነው ጌታ የተሰቀለው። እስከ 6 ሰዓት ባለው ውስጥ የተነገሩ ናቸው። ከ6 ሰዓት እስከ 9 ሰዓት ባለው ደግሞ 9 ሰዓት ያው ጨለማ ሆነ። ግን 6 ሰዓት ላይ ሲደርስ ልክ ጨለማ ሊሆን ሲል ጌታ ኢየሱስ የተናገረው 4ኛው ቃል ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ሲል ጨለመች ምድር።
ይሄ በጣም በስነ መለኮት እጅግ ከባድ ነገር ነው። አብ ወልድ መንፈስ ቅዱስ እንዴት ነው ሊለያይ የሚችለው? ይሄን እኔ ልተነትን አልችልም። ጌታ ጋር ስንሄድ የምናውቀው ነው። ግን ከባድ ምዕራፍ ላይ ደረሰ። የዓለምን ኃጢአት ሁሉ ስለተሸከመ እግዚአብሔር ከሱ ተለየው። መቀጣት ነበረበት። አምላኬ አምላኬ ለምን ተውከኝ አለ በአራት ሌላ በኋላ የተናገረው ተጠማሁ የሚል ነው። ተጠማሁ። ብዙ ሐኪሞች እዚህ አላችሁ። ምናልባት ሰው ማንኛውም ሰው ሊሞት ሲል እንደሚጠማ ይታወቃል። ጌታ በጣም መጨረሻ ስለደረሰ ተጠማሁ አለ። ከዛ በኋላ ነው በስድስተኛ ተፈጸመ ካለ በኋላ ሰባተኛ የተናገረው አባት ሆይ መንፈሴን በእጅህ እሰጣለሁ ብሎ አንገቱን አዘን ብሎ አረፈ። እንግዲህ ተፈጸመ የሚለው ቃል ላይ ነው የምናጠነጥነው። ተፈጸመ ቴቴሌስታይ it is finished የንግድ ቋንቋ ሲሆን በዛው ዘመን ግሪኮች የሚጠቀሙበት ቋንቋ ነው። ንግድ ቋንቋ ዕዳ ተሟልቶ ሲከፈል ቴቴሌስታይ ብለው ይፈራረማሉ። ዕዳው ተጠናቋል ብለው ይፈራረማሉ። የፍርድ ቤት ቋንቋ ሲሆን ፍርዱ ተከናውኗል ለማለት ቴቴሌስታይ ብለው ይፈራረማሉ። ሃይማኖታዊ ቋንቋ ሲሆን ደግሞ መስዋዕቱ ፍጹም ሆኖ ቀርቧል፣ ተቀባይነት አግኝቷል ካህናቶች ቴቴሌስታይ። ትንቢታዊ ቋንቋ ሲሆን ደግሞ ቃሎች ሁሉ ተሟልተው ተፈጽመዋል ቴቴሌስታይ። ኢየሱስ ክርስቶስ ቴቴሌስታይ አለ። ቴቴሌስታይ በጣም አስደናቂ ምስጢር ያለበት ነው። ይሄ የተፈጸመው ነገር ተፈጸመ የሚለው ቃል በመጽሐፍ ቅዱስ ላይ የት ቦታ ጥቅም ላይ ያለ ብንል ብዙ ቦታ ልናይ እንችላለን። አንዱና በጣም አስገራሚ ተመሳሳይነት ያለው ቃል ዘፍጥረት 2:1 ላይ ያለ እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ፈጽሞ ነበር። ስለዚህ ከሰራው ስራ ሁሉ በሰባተኛው ቀን አረፈ ይላል። 6 ቀን ስራውን ሰርቶ ተፈጸመ በ6 ቀን ያለበት በጣም ተመሳሳይነት አለው ከክርስቶስ ጋር። እግዚአብሔር ፍጥረተ ዓለሙን በ6 ቀናት ውስጥ ፈጠረ። ጌታ በ6 ቀናት ኢየሩሳሌም ቆየ ከእሑድ ጀምሮ እስከ ዓርብ። እግዚአብሔር ሰውን በ6ኛው ቀን ፈጠረ፣ በዕለቱም ስራውን አጠናቀቀ፣ ፈጸመ። ጌታም በመስቀሉ ላይ ስራውን በ6ኛው ቀን ዓርብ ፈጸመ። እግዚአብሔር በ7ኛው ቀን አረፈ፣ ሰንበት አድርጎ ቀደሰው። ጌታም በ7ኛው ቀን ቅዳሜ በመቃብር አረፈ። ፍጥረተ ዓለሙን የፈጠረበት የማዳን ስራውን የሰራበት ነገር መመሳሰሉ አጋጣሚ የሆነ ነገር አይደለም። እግዚአብሔር ስራውን የፍጥረተ ዓለሙን ስራ የሰራበት ምስጢርና የማዳን ስራችንን የሰራበት ነገር ተመሳሳይነት ያስገርማል። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ የሰጠኸኝን ስራ በመፈጸም በምድር አከበርኩህ ይላል። አሁንም ሕማማቱን ማስታወስ እፈልጋለሁ። ሕማማቱ 7 ቀናት በዳሰሳ ስንመለከታቸው እሁድ ነው የሚጀምረው ሕማማቱ። ዛሬ ዓርብ አይደል? እንደባለፈው እሁድ ማለት ነው። እሁድ ነው ወደ ኢየሩሳሌም ሆሳዕና እያሉ ተቀበሉት። በአህያ ውርንጫ ሆሳዕና አሁን አድን ማለት ነው በሂብሩ። አሁን አድን ከፍ ማድረግ፣ ቅጠል እየጎዘጎዙ ምን እያደረጉ ሆሳዕና እያሉ በቃ ድነትን ከሮማውያን ከብዙ ነገር ሊሆን ይችላል። አሁን አድን እያሉ አቀባበል ብለው አቀባበል ያደረጉት እሁድ ነው ሆሳዕና። ሰኞ ኢየሱስ አንዳንድ ነገሮችን ለማስታወስ ነው። በቤተ መቅደሱን አጠራ። ሰኞ ወደ ቤተ ቀጥታ ከዛ ወደ ቤተ መቅደሱ ነው ሄደው ቤተ መቅደሱን አጠራ። ይሄ የወንበዴዎች ዋንሻ አደረጋችሁት ብሎ ገንዘብ ለዋጮችን ገበታ ገለበጠ። ቤቴ የጸሎት ቤት ይባላል ብሎ ያለበት ቀን ሰኞ ነው። ሌሎችንም አክቲቪቲዎች አድርጓል። ማክሰኞ በለሲቷን ከእንግዲህ ፍሬ አይኑርብሽ ያለበት ቀን ነው። ራሱ ትርጉም ይኖረዋል። ብዙ የማስተማርና የክርክር ቀን ነበረ። የአስሩ ቆነጃጅት ታሪክም እዛው ላይ ነው የተተነተነው። ማክሰኞ በመክሊታቸው ስለነገዱ ሰዎች አነሳ። ይህንን ሁሉ እያነሳ ያስተማረው ማክሰኞ ነው። ረቡዕ አስቆርቱ ይሁዳ ጌታን ለመሸጥ ከካህናቱ ጋር የተስማማበት ነው እና ብዙ ጊዜ እኔ እንደውም ሮብ ብቻ ይመስለኝ ነበረ። በኦርቶዶክስ በአንዳንድ እምነቶች መሳሳም
ሮብ ብቻ ማይሳሳሙ ይመስለኝ ነበር። አብዛኞቹ ግን ሰባቱንም ቀን ከአስቆርቱ ይሁዳ የተነሳ ስሞ ጌታን አሳልፎ የሰጠበት ስለሆነ መሳሳም አይሳሳሙም። በዚህ በሕማማቱ ጊዜ የማይሳሳሙ ሰዎች አሉ። ሚስጥሩ ከዚሁ ጋር የተያያዘ ነው። ምናልባት እዚሁ ሮብ ጋር እቺ ሽቱ የቀባቸው ኢየሱስን በዚሁ ሮብ ቀን ሊሆን እንደሚችል አስባለሁ። ሐሙስ የታወቀ ነው፣ ጸሎተ ሐሙስ ይባላል። ሐሙስ እንግዲህ ደቀ መዛሙርቱን ይዞ ወደ አንድ ቤት ገብተው በጋራ የቅዱስ ቁርባን ወይም ደግሞ ስጋውን ያስተዋወቀበት ጊዜ ነው። ሐሙስ የጸሎት ቀን ነው። አርብ ያው እንደ ዛሬው ስቅለት ነው። ብዙ ስለምናወራ እነሱ ላይ አልልም። ቅዳሜ ሰንበት፣ ቀዳሚ ሰንበት ይባላል። ሆሊ ሳተርዴይ ይሉታል ፈረንጆቹ። ይሄ እንግዲህ ሕማማቱን ሁል ጊዜ ማስታወስ አለብን። እንግዲህ ነገሮች በጣም ጌታ ኢየሱስ ክርስቶስ በዚህ በ6 ቀን ውስጥ በ7 ቀን ውስጥ በጥንቃቄ ስራውን ባይሰራ ኖሮ ምን በጣም አስገራሚ ነው። እያንዳንዷ ቀን ያለፈበት ፔንና ጥንቃቄ በጣም አስደናቂ እግዚአብሔርን የምናደንቅበት የፍቅር መገለጫዎች ናቸውና የዓለምን ታሪክ ከጨለማ ወደ ብርሃን የተቀየረበት አስደናቂ የፍቅር ጉዞ ሕማማቱ። ክርስቲያኖች ይህንን ዝም ብለን በቤታችን ወይም ዝም ብለን የምናሳልፈው ሊሆን አይችልም። የክርስቲያኖች ማዕከል የነበረውን ነገር እያወራ ነው። እሱ የሰራልንን ስራ እያመለክ ነው ልናሳልፍ ያስፈልጋል። የክርስትና ታሪክ ያጠነጠነው እዛ ነው። ሞትና ትንሣኤው እኔ የክርስቶስ ታሪክ ባዮግራፊ ነው ማለት አይቻልም። ዮሐንስና ማርቆስ ግማሹን ስለ ሞቱ ነው የተናገሩት። ግማሹን ማለት ባዮግራፊ እኮ አብዛኛውን ባዮግራፊ ስለ ህይወት ታሪክ ነው የምንነገረው እና ሞቱ እንደውም በዚህ ቀን ሞቱ ነው የምንለው እንጂ ስለ ሞት ማን ያወራል? ግን የኢየሱስ ሞቱ ምን ያህል ፋይዳ እንዳለው እንድናውቅ ማርቆስ ወንጌል ከ1 እስከ 8 ተአምራቱ ምኑን አውርቶ ከ9 እስከ 16 ስለ ሞቱ ነው ያወራው። በጣም ማሰብ ያለብን ነገር ነው ሞቱ ለኛ የሰጠውን ፋይዳ። በቃ ስነ መለኮታችን ህይወታችን የሚፋፋው ስለ ኢየሱስ ባወቅን ቁጥር ነው እና ወንጌላት ትልቅ ትኩረት የሰጡት የሞቱን አሟሟቱ ላይ የተሰሩትን ስራዎች በውል እንድናስረዳ ነው። ብዙ የስተት ትምህርቶችም ደግሞ የሚያጠነጥኑት በዚሁ ጋር ነው። አልሞተም የሚሉ አሉ። የተለያየ ነው፣ ሌላ ነው የሞተው። ምን በቃ ሃይማኖታችንን የሚቃረኑ ሌሎች ሃይማኖቶች ይሄንን የኢየሱስ ክርስቶስን መወለድ፣ መሞት፣ መነሳት፣ ማረግና ዳግም ምጽአቱ ላይ ነው ብዙ ተግዳሮት ያለው። እኛ ደግሞ በእግዚአብሔር ቃል መሰረት የተጻፈውን በማመን ክርስቶስን መጠባበቅ አለብን። ስለዚህ ወደ ዛሬው ንባብ ክፍል ለመንደርደር ያህል ዮሐንስ 13 ላይ ዮሐንስ ወንጌል እንግዲህ 21 ምዕራፍ ነው ያለው። 13 ጀመረ ሕማማቱ። ሐሙስ ላይ መጣ። ሐሙስ፣ አርብ፣ ቅዳሜ፣ እሁድን ነው ከ13 እስከ 21 የጻፈው ማለት ነው። ከተተረከው ታሪክ ውስጥ የአራቱ ቀን ግማሹን መጽሐፍ ይዞታል። ምዕራፍ 13 ላይ ጌታ የወደዳቸውን እስከ መጨረሻ ወደዳቸው ይልና ደቀ መዛሙርቱን እንዴት እግራቸውን እንዳጠበ የጌታ እራት ስርዓትን እዛ ጋር እንዴት እንደደነገገ ትህትናን እንዴት እንዳስተማራቸው ከዛ በኋላ ሌሎች ብዙ ትምህርቶች በተለይ ስለ መንፈስ ቅዱስ ይመጣል፣ አይዟችሁ እኔ ብሄድ ይሻላችኋል እያለ እዛ ስፍራ ላዘጋጅላችሁ ነው መሄደው፣ መንፈስ ቅዱስ ይመጣል እያለ ጠንካራ ትምህርቶችን ያስተማረበት ነው። ከዛ ምዕራፍ 17 ላይ ጸለየላቸው፣ ለነሱም ለኛም እስከ መጨረሻው ለምንድን መጀመሪያ ለራሱ ጸለየ፣ ከዛ ለነሱ ጸለየ፣ ከዛ ለሚድኑት ሁሉ ጌታ የጸለየው ጸሎት በጣም አስገራሚ ጸሎት ጸለየልን ጌታ። እኛ ጌታ የጸለየልን አማኞች ነን። ክብር ለጌታ ይሁን። ጌታ ጸልዮላቸዋል። አጨብጭቡ እስቲ ለጌታ ጸልዮላቸዋል። ስለዚህ ዮሐንስ ይህን ሁሉ ስራውን ከጨረሰ በኋላ ቀጥታ ወደ ስቅለት ሞቱ የሄደበት ነው። ዮሐንስ 19 ከ1 እስከ 27 ከሄደ በኋላ ቅድም ያነበብኩት ከ28 እስከ 37 ነው። የመስቀል ሞት ተፈረደበት። በጣም አስገራሚ ነው። ብዙ ክርክር ነበረ። ጌታ ኢየሱስ እዛ ከገባ በኋላ ሊቀ ካህናቱ ብዙ ጥያቄ ጠየቁት። እነ ሐና እነ ቀያፋም ሁለቱ ዘመዳሞች ናቸው። በወቅቱ ሊቀ ካህን የነበረው ቀያፋ ነው፣ ግን መጀመሪያ ሐና
ጋር ወሰዱት። እሱም አየ። ወደ ቀያፋ ላከው። ወደ ሄሮድስ ተላከ። ወደ ጲላጦስ ተላከ። የሲቪል ኦቶሪቲዎች ሁሉ አይተውታል። ሁሉም ፈትሾታል። እናንተ በኔ ኃጢአት ማን ነው? ዮሐንስ 8 ላይ ስለ ኃጢአት የሚከሰኝ ማን ነው ብሏል። ማንም ኢየሱስ ላይ እንከን ሊያገኝ አልቻለም። ማንም። ልክ የፋሲካ በግም እንደዚሁ አይነት ነው፣ ሲፈተሻል። የፋሲካ በግም ተመሳሳይ ነገር ነው የሚደረግበት። በደንብ ጽድት እንከን ያለበት ነገር ለፋሲካ አይታረድም። እዚህ ጋርም ኢየሱስ እንከን እንደሌለበት ሁሉም በተራ ፈተሹት፣ ምንም እንከን የለው። ስለዚህ ለመስዋዕት እንዴት እንደበቃ በጣም አስገራሚ መመሳሰል አለ የብሉይ ኪዳኑና ይሄ። ስለዚህ ምንድነው የሆነው? በዮሐንስ 19 ቅድም ባነበብኩት ክፍል ላይ ቁጥር 28 ልክ በመስቀል ላይ ተሰቅሎ ሊሞት ሲል የሆነውን ነገር ነው የሚነግረን። ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማሁ አለ ይላል። ሁሉ ነገር እንደተፈጸመ አውቆ በቃ ስራውን የመጣበትን ተልእኮውን የማዳን ስራውን ሁሉ ነገር መጠናቀቁን አውቆ ተፈጸመ። ከ300 በላይ ትንቢቶች ስለ ኢየሱስ ተነግረዋል። ቀጥታ ምን ሁሉም መጽሐፍ ስለ ኢየሱስ ነው የሚያወራው፣ ግን ቀጥታ ዳይሬክት የተነገሩ አስቡ። ከ300 በላይ ትንቢቶች ከ1000 ዓመት በፊት የተነገሩ አሉ። ያ ሁሉ ያለ ምንም መዛነፍ መፈጸሙ በፕሮባቢሊቲ በሂሳብ 10 to the power of 80 ይባላል። በፍጹም ሊሆን የማይችል ፈጽሞ እግዚአብሔር ካላደረገ በቀር በቃ ኢየሱስ ጌታ መሆኑን መቀበል ግድ ነው። አንድ ሳይንቲስት መጽሐፍ ቅዱስን ካነበበ ጌታን መቀበል ግዴታው ነው። በቃ ምንም የተረጋገጠ ነገር ነው። የተባለው በሙሉ ነገር ተፈጽሟል። በሙሉ ጌታን ያልተቀበሉ ሰዎች ከባድ ፍርድ ይጠብቅባቸዋል። ብዙ ነገሮችን እግዚአብሔር ገልጦ ሰው ጌታን ከ300 በላይ ትንቢት ቃሎች በቀጥታ ተፈጽመዋል። ጌታም ማቴዎስ ወንጌል ምዕራፍ 5:18 ላይ አንዲት ነጥብ ሳትጎድል ትፈጸማለች እንዳለው ፈጽሞታል። ከዚህ ቃል 1 ነጥብ አይጎድልም። ቃሉን ልፈጽም እንጂ ላበላሽ አልመጣሁም ብሎ ፍጹም ማድረጉን ተናግሯል። ከዛ በኋላ ቁጥር 29-30 ላይ እንዳየነው ሆምጣጤውን ጠጣ። በዚያም የሆመጠጠ የወይን የሞላበት ዕቃ ተቀምጦ ነበር። እርሱም ሰፍነግ በወይን ጠጅ ነክረው በሂሶጵ ዘንግ ወደ አፉ አቀረቡለት። ኢየሱስ ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ መንፈሱን አሳልፎ ሰጠ። ቁጥር 33 ላይ እንደዛው ምን እናያለን? ወደ ኢየሱስ በመጡ ጊዜ ቼክ ሊያደርጉ ሰንበት ስለሆነ ይሄ በዓመት የስርየት ቀን ከባድ ሰንበት ከፊታቸው ስላለ ቶሎ አርብ ስለሆነ ቶሎ ስራቸውን ጨርሰው ወደ ሰንበት መሄድ ስለፈለጉ ከ9 ሰዓት በኋላ እንዲያልፉ አልተፈቀደም የተሰቀሉት። ስለዚህ ካህናቱ ቀጥታ ሄደው ቶሎ እንዲሞቱ እግሮቻቸውን መስበር ነበረባቸው። ምንድነው እዚህ ጋር የመስቀል ሞት የመጨረሻ የስቃይ ጥግ ሞት የመስቀል ሞት ነው። ሮማውያን ማንም ሰው ወንጀል እንዳይሰራ በግዛታቸው ሁሉ የሚያስፈራሩበት ነው። የመስቀል ሞትን ያየ ሰው ለሮማውያን ቀጥታ መገዛት ነው ያለበት። በጣም ከባድ ሞት ነው እና መስቀሉን ያስተኙና እንደዚህ ቀጥ አድርገው በመስማር ይቸነክራሉ። ከታችም በመስማር ይቸነክራሉ። ብዙ ጊዜ የሚባለው እዚህ ጋር ነው። እዚህ ጋር ከሆነ የመገንጠል እድል ስላለው እዚህ ጋር ነው በጣም የማሰቃይ ነርቮች ሲስተሙ በሙሉ እስከ ላይ የሚያያዝበት ቦታ እዚህ ጋር ነው መስማሩን የሚመቱት። እዚህ ጋር ይመታሉ እንደዚህ እና ልክ መስቀሉን አንስተው ሲያቆሙ እንደዚህ ይሆናል። በጣም ሰፎኬትድ ነው የሚሆነው። ለመተንፈስ በጣም አስቸጋሪ ነው። ግን በዛ በጣር ላይ ለመተንፈስ ያላቸው አማራጭ እግራቸው እዛ መስማር ላይ ስለሆነ ትንሽ ከእግራቸው ከፍ ማለት አለባቸው። እንደዛ እያጣጣሩ ቶሎ አይሞቱም፣ እየተሰቃዩ ይቆያሉ። እስከ 9 ሰዓት ላይ ካልሞቱ እግሮቻቸውን ሰብረው እንዲህ እንዳይንጠላጠሉ እንዳይተነፍሱ ያደርጉና ሰፎኬትድ ይሆናሉ፣ ይሞታሉ። እግራቸውን ነው የሚሰብሩት።
በቃ የመጨረሻ ጥግ ስቃይ የመስቀል ሞት ነው። አይሁዳውያን የነሱ በድንጋይ ወግረው ነው የሚገሉት። የእግዚአብሔር አሰራር ይገርማል። በሮማውያን ሕግ ነው የተገደለው። እንግዲህ በመስቀል አይሁዳውያን የሞት ፍርድ የተፈረደበት ሰው እንደ ጉድጓድ አይነት ነገር ሲከቱና ድንጋይ ይጥሉበታል። ካልሞተ እስኪሞት ድረስ የሞት ፍርድ በድንጋይ በመውገር ነው። ኢቭን እሱኛው ይሻላል ከስቃይ አንጻር። የመስቀል ሞት በጣም ከባድ ነው እና ጌታ ኢየሱስ ክርስቶስ ጋር ስለዚህ ሰንበት ስለሆነ ቶሎ ከመስቀል ለማውረድ ስለተፈለገ ሄደው ሲያዩ አንደኛው ወንበዴ አልሞተም፣ እግሩን ሰበሩት፣ ሞተ። ያኛውም እንደዛው ነው። ወደ ኢየሱስ ሲሞቱ ሞቷል። ስለዚህ ጭኑን መስበር አልተፈለገም። ያው ከሱ አንድ አጥንትም እንደማይሰበር ትንቢትም ስለተጻፈ ያ ነገር ሆኗል። ስለዚህ አንዱ ወታደር ጎኑን በጦር ወጋው። ጎኑን በጦር ሲወጋው ውሃና ደም ወጣ። ይሄንን የሚጽፈው ዮሐንስ እዛው ስለነበረ እንዴት ብሎ እንደጻፈው በጣም የሚገርም ነው። ከቁጥር 31 ጀምሮ ቶሎ ላንብበው። ዕለቱ ለሰንበት መዘጋጃ ቀን ነበር። አይሁድ የተሰቀሉት ሰዎች ሬሳ በሰንበት ቀን በመስቀል ላይ እንዳይውል ስለፈለጉና ያም የተለየ ሰንበት ስለነበረ የተሰቀሉት ሰዎች ጭናቸው ተሰብሮ በድናቸው እንዲወርድ ጲላጦስን ለመኑት። ስለዚህም ወታደሮቹ መጥተው ከክርስቶስ ጋር ተሰቅሎ የነበረውን የመጀመሪያውን ሰው ጭን ሰበሩ፣ ደግሞም የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን ሞቶ ስላገኙት ጭኖቹን አልሰበሩ። ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጋው። ወዲያው ደምና ውሃ ፈሰሰ። ይህን ያየው ሰው ምስክርነቱን ሰጥቷል። ዮሐንስ ራሱ ነው። ምስክርነቱም እውነት ነው። እውነት እንደሚናገርም ያውቃል። እናንተም እንድታምኑ ይመሰክራል። ይህም የሆነው መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም፣ ሌላው መጽሐፍ የወጉትም ያዩታል ስለሚል ነው። አንደኛ ዮሐንስም ውሃና ደም ምስክር እንደሆነ ተናግሯል። ደም የማንጻትን ነገር ነው። ውሃ ደግሞ የቅድስናን ነገር ነው። ብዙ አይነት መልእክቶች አሉት። ግን ምናልባት በሳይንስ እንዴት እንደሆነ አላቅም። የመስቀል ሞት በጣም ስለሚሰቃይ ምናልባት ሴሎቻችን እየፈነዱ ውሃ የመውጣት እድል ይኑራቸው አላውቅም። ውሃና ደም ከጎኑ ወጥቷል። ግን መንፈሳዊ ትርጉም አለው። ደሙ ከኃጢአት ያነጻናል፣ ያድነናል። የቅድስና ምልክት ነው። ውሃ የቃሉ ምልክት ነው። እና አንደኛ ዮሐንስ ምዕራፍ 5 ላይ ይህንኑ ነገር አንስቶ ወልድ ያለው ሕይወት አለው፣ ይሄ ስራ የተሰራለት ሰው ኢየሱስን ያመነ ሰው ሕይወት አለው ብሎ የጻፈው ይሄ ዮሐንስ ነው። ስለዚህ ልክ ይሄ ከሆነ በኋላ በጣም አስደናቂው ነገር ቤተ መቅደሱ መጋረጃ ከላይ እስከ ታች፣ ቤተ መቅደስ ያለው መጋረጃ በጣም ወፍራም ነው። በጣም ረጅም ነው። ወደ 20 ሜትር ነው። ከላይ ወፍራም መጋረጃ ነው። ኢቭን መጋረጃው ተጠቅልሎ ሲወርድ ሌዋውያን ለ20 ምናምን ነው የሚሸከሙት። መጋረጃው በጣም ከባድ ነው። እንኳን በሰው ሊቀደድ፣ አንደኛ በሰውም ለመቀደድ አይችልም። ሁለተኛ በሰው እንኳን መቀደድ ቢችል ከታች ነው የሚጀመረው። ግን ልክ ኢየሱስ ተፈጸመ ሲል መጋረጃው ከላይ ሰውንና እግዚአብሔርን የለየው ወደ ቅድስተ ቅዱሳን እንዳንገባ ከእግዚአብሔር ጋር እንዳናወራ ያደረገን መጋረጃ ከላይ እስከ ታች ተቀደደ፣ ተከፈተ በሩ። በጣም አስገራሚ ስራ ነው። ከዛ መቶ አለቃው ደግሞ በጣም አስገራሚ ነው። ይሄ በእውነት የእግዚአብሔር ልጅ ነው ብሎ መሰከረ። መቶ አለቃው እዛው እኮ ከገዳዮች ውስጥ አንዱ የነበረው በጣም ተገርሟል። መስቀል ላይ ያለው ፍቅር፣ ከሱ የሚወጣው ንግግር፣ ያለው ትዕይንት፣ ምድር መጨለሙ፣ ብዙ የጥንት አማኞች ተነስተው ወደ ከተማ መግባታቸው፣ ያ ሁሉ ነገር በጣም አስገራሚ ነው። በእውነት ይሄ ሰው ይሄ የእግዚአብሔር ልጅ ነው ብሎ መቶ አለቃው መሰከረለት። ጌታ ኢየሱስ ክርስቶስ ስራችንን ሁሉ ጨርሶ ተፈጸመ አለ። ከዚህ ተፈጸመ ከሚለው ነገር 5 ነገሮችን ቶሎ አይተን ለራሳችን እንድናዛምድ ነው የፈለኩት። ተፈጸመ ቴቴሌስታይ ብሎ ጌታ ነፍሱን ሲሰጥ መጀመሪያ ማወቅ ያለብን የሽንፈት ቃል አይደለም። አንዳንዴ ሰው ታሞ ሲሞት በቃ ብሎ በቅሬታ የሚናገረው የመጨረሻ ድምፅ አይደለም። በፍጹም የድል ቃል። ክብር ለጌታ ይሁን። ተስፋ የመቁረጥ ወይ የህይወት ማብቂያ ድምፅ አይደለም። ይልቁንም የድል አድራጊነት አዋጅ ድምፅ ነው። ተፈጸመ፣ ሙሉ በሙሉ ተከፍሏል፣ በቂና የተሟላ ስራ ነው፣ ተጠናቀቀ ማለት ነው።
ካህናት መስዋዕታቸው ተቀባይነት ሲያገኝ የሚናገሩት ቃል ነው። ነጋዴዎች ዕዳ ተከፍሎ ሲያልቅ የሚጽፉት ቃል ነው። ቴቴሌስታይ። ስለዚህ ተፈጸመ የድል ቋንቋ ነው። ተፈጸመ፣ ተሰርቶልኛል። እነ ሉተር ማንኛውም አገልጋይ የሰይጣን ክስን፣ የኃጢአትን ኃይል፣ የሽንፈትን ድምፅ የሚያሸንፈው ተፈጸመ በሚለው በመስቀሉ ቃል ነው። ክብር ለኢየሱስ ይሁን። መስቀሉን ተመልከት። ማንም ሊከሰኝ አይችልም። ምንም የሚጨምረው ነገር ስለሌለ መስቀሉን ተመልከት እያሉ ብዙ የእግዚአብሔር ሰዎች በመስቀሉ ተመክተው የእግዚአብሔርን ሥራ ሰርተው አልፈዋል። ተፈጸመ። በዚህ ተፈጸመ በሚለው ቃል ውስጥ ሌላ የምናስተውለው ነገር የድል ድምፅ መሆኑ አንደኛ ነው። ሁለተኛ የኃጢአት ዕዳ በሙሉ ተከፍሏል ማለት ነው። ሮሜ 3:23 ሰው ሁሉ ኃጢአተኛ እንደሆነ የእግዚአብሔር ክብር እንደጎደለው ምንም እግዚአብሔርን የምናውቅበት ነገር የለም። በእግዚአብሔር ላይ የምናሾፍ በጨለማ የምንመላለስ ነበር። ሁሉ ማንም ሃይማኖት አለኝ የሚል ሰው በሉት ሁሉ ሰው ሮሜ 3:23 እንደሚለው ምክንያቱም ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ከዛ እዛው ሮሜ 6 ላይ ደግሞ ይሄ ድነት እንዴት እንደተፈጸመልን የሚናገር ነገር አለ። 23 ላይ ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል። ቆላስይስ 2:13-14 ይሄንኑ የኃጢአት ዕዳ መከፈሉን በግልጽ ወንጌላት የሐዋርያ ጳውሎስ መልእክቶች በሙሉ ይሄን በግልጽ የሚናገሩ ናቸው። ቆላስይስ 2:13-14 እንደዚህ ይላል። እናንተም በበደላችሁና የሥጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ። ኃጢአታችንንም ሁሉ ይቅር አለን። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወግዶታል ይላል። ኢየሱስ ፍጹሙ መስዋዕታችን ሆኖ ቀርቧል። የኃጢአት ዕዳ ተከፍሏል። ሶስተኛው አሮጌው ኪዳን ተሟልቶ ወይም ፍጹም ተደርጎ አዲስ ኪዳን ተጀምሯል። ቅድም እንዳልኳችሁ ይሄ ጌታ በተለይ የብሉይ ኪዳን ስርዓት እንዴት ነው የኃጢአት ስርየት የሚገኘው? ወደ እግዚአብሔር የምንቀርበው እንዴት ነው? በግ መስዋዕት እየተደረገ ነው። በጣም አስገራሚ መመሳሰል አለ። ዘጸአት 12 እና ዘሌዋውያን 22 ቤታችሁ በደንብ አንብቡት። ለመስዋዕት የሚደረግ በስርየት ቀን በተለይ በዓመት የሚደረገው የስርየት ቀን ላይ የተለየ በግ እንዴት አድርጎ ለመስዋዕት እንደሚዘጋጅ ጊዜው ይመረጣል። በመጀመሪያው ወር በኒሳን ወር ላይ ነው። በ10ኛው ቀን ተመርጦ እስከ 14ኛው ቀን ይጠበቃል። ይሄ ከሕማማቱ ጋር በጣም የተያያዘ ነው። ኢየሱስ በጣም ያንን ፈጽሞታል። እድሜውና ጾታው ይለያል። የ1 ዓመት መሆን አለበት፣ ተባት መሆን አለበት፣ ነቀፌታ የሌለበት፣ ምንም አይነት እንከን የሌለበት። ፕሮሰሱ በጣም ለብቻ ነው። እንደዚህ ለመስዋዕት የሚሆኑ በጎች የሚረቡት ከዛ ቀኑ ሲቃረብ ይለዩና ለብቻቸው ይሆናሉ። ከዛ በኋላ መስዋዕቱ ሲደርስ ካህናቶች አይናቸውን ያያሉ፣ ቆዳቸውን፣ ሁሉ ነገር። አንድ እንከን ከተገኘል ለመስዋዕት አይቀርብም። ቅድም እንዳልኳችሁ ጌታችን ኢየሱስ ክርስቶስ ምን ቀያፋ እዛ ይለዋል፣ ሐናንያ ይለዋል፣ ህዝቡ ይፈትሽ፣ ምንም ነገር ሊያወጡበት አልቻሉም። የዛ የብሉይ ኪዳኑ መስዋዕት ምሳሌ ሆኖ አሮጌውን ኪዳን ፍጹም አድርጎት ኢየሱስ ፈጸመው። ከዚህ በኋላ ሌዋውያን ሆይ ቢላዋችሁን አስቀምጡ፣ ወደ ስራ ግቡ፣ እረኞች ወደ ሌላ ስራ ግቡ። መስዋዕቱ ተከፍሏል። አዲስ ኪዳን ተጀምሯል። የሃይማኖታዊ ስርዓት ተፈጽሟል። የፋሲካው በግ ተሰውቷል። የሰው ልጅ ከሚደነቅ ጨለማ ውስጥ ከድቅድቅ ጨለማ ወደ ብርሃን ወጥቷል። አዲስ ታሪክ በዓለማችን ላይ ተፈጥሯል። ስለዚህ አሮጌው ኪዳን አድካሚው ኪዳን ወይም ይቅርታ አድካሚ ይሄ ምሳሌያዊ ስለሆነ ብዙ ጊዜ የብሉይ ኪዳንን ነገር ስናይ የመጀመሪያው ኪዳን ብሎ መረዳቱ በጣም አስፈላጊ ነው። ብዙ የክርስቶስን ጥላነት የሚያሳይ ነው። በጊዜው ትልቅ ፋይዳ የነበረው ስርዓት ነው።
ስለዚህ ምንድነው ጌታችን ኢየሱስ ክርስቶስ እንግዲህ ቅድም እንዳልኳችሁ መጋረጃው ከላይ ወደ ታች ሲቀደድ የብሉይ ኪዳን ሥርዓት እንዳለፈና ወደ ከእግዚአብሔር ጋር ቀጥታ መገናኘት እንደምንችል የታየበት ነው ተፈጸመ የሚለው። ሌላው አራተኛው የኃጢአት ኃይልና ሰይጣን ተሰበሩ። የኃጢአት ኃይልና ሰይጣን ተሰበሩ ማለት የሞት መውጊያው ተሰብሯል። ይሄን በጣም መረዳት ያስፈልጋል። ብዙ ጊዜ የኃጢአት ባሪያዎች አይደለንም የሚለውን ነገር በደንብ መረዳት ያስፈልጋል። በእኛ ላይ ኃይል የለውም የሚለውን ነገር ኃጢአት እና ሞት በእኛ ላይ ኃይል እንደሌላቸው በመስቀሉ ላይ ብዙ ጥቅሶች አሉ። ሌላው አምስተኛው ወደ እግዚአብሔር መሄጃው መንገድ በር ወይም ለዘላለም ተከፍቷል ማለት ነው። ይቅርታ ብቻ ሳይሆን እርቅም ተከናውኗል። ኃጢአታችን ይቅር መባል ብቻ አይደለም። ሰውና እግዚአብሔር ገደል በመካከላችን አለ። መገናኘት አንችልም። ብዙ በድለነዋል። ኃጢአታችንን ይቅር ብቻ ብሎ አልተወንም። እንደገና ታርቀን አንድ ሆነናል። እርቅም አብሮ የተከናወነ ነው። ለድነት የሚያስፈልግ ነገር ሁሉ ተፈጸመ ነው። ይሄ ነው እንግዲህ የሪቫይቫል ሴንተሩ የክርስቲያኒቲን በጣም ጣዕም የሚሰጠው ይሄን ከመረዳት የምንኖር ሲሆን ብቻ ነው። አለበለዚያ በጣም በቃ ብዙ ህይወታችንና ወንጌሉ ይጣረሳል ማለት ነው። ይሄን በጣም ስራችን ተሰርቶ እንዳለቀ ስናውቅ አንዳንዴ በተለየ መንገድ የሚረዱ ሰው እንደፈለግን እንኑራ የሚል አቲቲዩድ በፍጹም አይሰራም። አልገባንም ማለት ነው። ስለዚህ ይሄ ኢየሱስ ክርስቶስ ተፈጸመ ያለውን ወንጌል የመስቀል ሥራ አምነን የዳንን ሰዎች ምንድነው ምላሻችን ሊሆን የሚችለው? የህይወት ስታይላችን ምንድነው መሆን ያለበት? እንዴት እንኑር? ስራ ሁሉ አልቋል። ምን እንስራ? ተሰርቶልናል። ወደ እግዚአብሔር ገብተናል። የመጀመሪያው መስቀሉን እያየን ጸጋውን በመረዳት መመላለስ ይኖርብናል። ይሄ በጣም ተደጋጋሚ የሚነገር ቃል ነው። ጸጋ በጣም ጥልቅ ትርጉም ያለው ነው። ጸጋ የፍቅሩን ጥልቀት ማሰብ፣ ምህረቱን ስፋት ማሰብ፣ ዘላለማዊነቱን ማሰብ። እንደውም የዕብራውያን ጸሐፊ በእረፍት ውስጥ ኑሩ። አሁን ብዙ ጊዜ እኛ የምንሰራቸው ስራዎች እንዴት ልግለጽ? ለምሳሌ ጸጋ መጽሐፍ ቅዱስን ስናነብ ይሄን ስራ የሚለኝን ነገር እየፈለግኩ ካነበብኩ ህግ እያነበብኩ ነው። የተሰራልኝን ስራ ነው ማነበው፣ ጸጋ ነው ማነበው። አይኔን አብራ የክርስቶስን ስራ እያየው መደነቅ ነው። እኛ የምናረገው ነገር ላይ መዝለል የለብን። በጣም በመንፈስ ቅዱስ ሙላት ውስጥ ሆነን የጸጋ ቃል ይቀድሰናል። የተሰራውን ስራ ጸጋውን እናንብብ። የክርስቶስን ገድል ከዚህ ውስጥ እናውጣ። ግብረ ገብ ሊያስተምረን ብቻ አልተጻፈም መጽሐፍ ህይወት ሊያስተምር። ይሄን በተረዳን ቁጥር ፈውስ የየዕለት ምግባችን ነው ብዬ ነው የማምነው። ብዙ ጊዜ ጸጋን ካልተረዳን ሙሉ ጊዜ አገልጋዮች፣ የጸጋ ጥሪ ያለን ሰዎች፣ የአገልግሎት ጥሪ ያለን ሰዎች ብዙ ጊዜ አገልግሎት የሚከብደን ለምን መሰላችሁ? የእግዚአብሔር ሥራ ታላቅ ነው። የሰውን ህይወት የሚያድን ወንጌል እንድንሰብክ የአገልግሎት ጥሪ ተቀብለናል። ምንፈጽምበት መንገድ በሰው ቴክኒክና በጀት ከሆነ በጣም ከባድ ነው። በሰው ድጋፍ በሰው ብር ተደግፈን ጥሪ ያለን ምን ከሆነ አይሆንም። ጥሪው ታላቅ ነው። የሚሰራውን በእግዚአብሔር መንፈስ እግዚአብሔርን ብቻ ተደግፈን የምንሰራው ስራ ነው። ይሄን ታላቅ ስራ ሰው ሊደግፈው ይችላል እንዴ? መንፈስ ቅዱስ ተሰጥቶናል። ፕሮቫይድ ያደርጋል። ኢየሱስን እየሰበክን መዞር አለብን። ቴኬር ያደርጋል እግዚአብሔር። ጸጋ ኢየሱስን ስናይ ምን የምናጣው ነገር አለ? ስራችን ሁሉ ተሰርቶ አልቋል። ተጨንቀን የምንሰብከው ነገር የለም። በደስታ ነው የምንሰብከው። በደስታ ወደዚህ ወደ መከሩ አገልግሎት የተጠራን ሰዎች በደስታ ሁሉ ሰፊ ነው መከሩ። ስራዬ ተሰርቶ አልቋል። ማንም ሊከሰን አይችልም። መስቀሉን እያየን ኃጢአትን እንጥላ። ምን ያህል እግዚአብሔር እንደፈረደበት እያየን ኃጢአትን ኮምፕሮማይዝ የምናደርግ ምን አለበት? ምንደራደር ከሆነ ደስታችን በዓለም ነገር ከሆነ
ጸጋው አልገባንም። ሁልጊዜ መስቀሉን እንድናይ፣ ጸጋውን እንድናይ፣ አዚም እንዳይኖርብን፣ እግዚአብሔርን የምንረዳው ነገር አይኑር። እሱ በእኛ ውስጥ የወደደውን ነገር ይስራ። ጸጋ፣ መንፈስ ቅዱስን እየሰሙ መኖር፣ ስራ ተሰርቶልናል እያሉ መስበክ፣ አዳኙን መስበክ። ስለዚህ መስቀሉን ስናይ መራርነት፣ ጥላቻ፣ ቂምን እናስወግድ። አንድ እግዚአብሔር ሰው ብዙ ፖርኖግራፊዎችና የተለያዩ የኃጢአት ነገሮች ካጠፉት በላይ ክርስቲያንን ከቤተ ክርስቲያን ካስወገዱት በላይ መራርነት ክርስቲያኖችን ጎድቷል ይላል። ሰው ውስጡ የሚከብደውን ነገር ለምን ይይዛል? ኢየሱስ መስቀሉ ላይ ሁሉ ስራ ሲሰራ እስከ መጨረሻው ፍቅርን ገልጦ ሄደ። የኢየሱስ ተከታዮች መራርነትን ለምንድን ነው ሰው የሚከብድብን? ምንም እኮ ግንኙነት የሌለውን ሰው ሁሉ በቃ መግፋት፣ ያለምንም ቅድመ ሁኔታ እርስ በእርስ የሚዋደዱ ሰዎች ስብስብ ናት ቤተ ክርስቲያን። ብዙ ኃጢአተኞች ያሉበት፣ ደካሞች ያሉበት፣ ያለምንም ቅድመ ሁኔታ ክርስቶስን አምናለሁ የሚል ሰው በሰው ላይ መራርነት ሊይዝ አይችልም። መራርነት ቁጣ፣ ጥላቻ ያመጣል። በቃ መንፈስ ቅዱስን ስራ የሚያዳፍን፣ ጸጋውን የሚከልል፣ አዚም የሚያደርግ ነገር ነው። ህይወታችንን እንቀድስ። ይሄ መስቀል ሲገባን፣ የክርስቶስ ሞትና ትንሣኤ ሲገባን ክርስቲያኖች ከመንፈስ ቅዱስ ጋር ህብረት በማድረግ እንኖራለን። ክፉ ነገርን እንጸየፋለን፣ መልካም እናደርጋለን። ክርስቶስ መስቀል ላይ ይሄንን ነው ያደረገው። መስቀል ላይ በጣም የሚገርመው ጲላጦስ በጣም ፖለቲከኛ ነው። በጣም ኢየሱስን ሲያየው ምንም ነገር የለበትም። እረ እናንተ ሰዎች ምንም ችግር የለበትም ልልቀቀው። አትለቀውም አሉ። አንተ የቄሳር ወዳጅ አይደለም ንጉሥ ነኝ እያለ እሱ መሞት አለበት። ከዛ በኋላ ጨነቀው። ሚስቱም መረ የሰው እኔ ሌሊቱ ስጨነቅ ነው ያደርኩት አለች። በጣም ብልጥ ስለሆነ ፖለቲከኛ ቆይ ዘዴ ኢየሱስን ማስወጣበት ዘዴ ያላለና በአመት አንድ ቀን ከባድ ወንጀለኛ እንደምፈታላችሁ ይታወቃል። ስለዚህ ከባድ ወንጀል የሰራ በርናባስን ልፍታ ወይስ እሱ ያሰበው በቃ በርናባንስ ከምትፈታ በቃ እሱን ፍታ። ሁለት አማራጭ ነው የሰጣቸው። በርናባስን ልፍታ፣ ኢየሱስን። እሱ እኮ ኢየሱስን ለማስለቀቅ ነበር። መቼስ በርናባስን ነፍሰ ገዳዩን ይፍታ ይላሉ ብሎ አላሰበም። ሆሳዕና ብሎ የተቀበለው ህዝብ አየሰው ባህሪ ኢየሱስ ባያድነን እኛ መፍጹም አንድንም በርናባስን ፍታለን አሉት። በርባንን ጌታ ይባርካችሁ። በርባንን ፍታለን። አንድ የእግዚአብሔር ሰው ሲሰብክ የሮማ ወታደር ትልቅ ባትሪ ይዞ ወደ እስር ቤት ውስጥ ሞት የተፈረደባቸው ሰዎች ውስጥ ገባ አለ። ከዛ በርባን ከሞት ውጣ ሲለው ልክ በወጥመድ የተያዘች ወፍ ውስጥ እንዳለ ትንሽ ልቆይ እባክህ ተወኝ፣ በቃ ለሞት ፍርድ የተጠራ መስሎት ና ባትሪው ነው። በህይወት ዘመኔ እንዳንተ እድለኛ ሰው አላገኘሁም። ባንተ ምትክ ይሄ ሰው ሞቶልሃል። አጨብጭቡ ለኢየሱስ ባካችሁ። ሂድ አለው። ሂድ። በርናባስ በጣም የታወቀ ሐዋርያ ነው። እንግዲህ እንዴት አድርጌ በርባን ያው ነው። በጸጋ እኩል ሆነዋል። በርባንና በርናባስ አንድ ናቸው በኢየሱስ። በርባን እጅግ እድለኛ ሆነ፣ ወደ ቤቱ ሄደ። ሁላችንም በርባኖች ነበርን፣ በስቃይ ተጨንቀን በጨለማ ውስጥ የምንኖር። ኢየሱስ መስቀሉን አይተን የዳንንን። ክብር ለኢየሱስ ይሁን። እስቲ ለጌታ አጨብጭቡለት። ሃሌሉያ። እኛ ስለዚህ ትንሣኤን ስናከብር ሃይማኖታዊ ስርዓት ብቻ አንፈጽም። ለሰዎች መልካም ማድረግ፣ የተጨነቁ ሰዎች አንድ ሰው ብንረዳ፣ የከበዱንን ሰዎች ብንተዋቸው፣ ቤተ ዘመድ ሊሆን ይችላል። አንድ ነገር እስቲ እያደረግን ኢየሱስ ብዙ ነገር ነው ያደረገው። ተግባራው ላይፍ እስቲ እንስጠው። ክርስትናን ሕያው እናርገው። እስቲ እንተው። የሆነ ለተጨነቀ ሰው አንድ ነገር እናድርግ። ምህረት በማድረግና በመባረክ ለሰዎች መጸለይ፣ ስናገኛቸው ደግሞ መልካም በማድረግ
ይህ የክርስቶስ ትንሣኤን እንደዛ ብናከብር መልካም ነው። ዳግም ምጽአቱን ማሰብ ነው። አሁን ወንጌሉን ማወጅ፣ ዳግም ምጽአቱን ማሰብ ከሁላችን ይጠበቅ። ይሄን የመሰለ የምስራች ለሰው ልጆች መጥቶ በህይወታችን በንግግራችን እያወጅን የኢየሱስን ዳግም ምጽአት እንጠብቃለን። ኢየሱስ አሁን ለመሞት አይመጣም፣ ተነስቷል። ኢየሱስ በአብ ቀኝ አለ፣ ዳግም ይመጣል። ሃሌሉያ! ለዘላለም ከእሱ ጋር እንኖራለን።